ምን በላው ጠጣው ወደ ጉዳያችሁ መግባት ስላላችሁ እኛ እንደዚህ ስንለፋለፍ ከእናንተ ጋር ስንዘባናል እኮ ወደ ጉዳያችን እንድንገባ እናቃጥለው ጊዜ የለንም። እሺ አንድ ነገር ወደ ጉዳያችን እንድንገባ መጀመሪያ ደውለህ የጠራህን አንተ ነህ። ሰው ጉዳይህን ጨርሰህ እንሂድበት። ፕሊዝ ከእናንተ ጋር የምንጋትትበት ታይም የለንም ነው ፓርላማ ውይይት ነው። አውቃለሁ። ታዲያ እኔ ለምንድን ነው 10 ጊዜ ስደውል እያየህ ነው እንዴት እየሆነ እንደነበር? በጥብቅ ነው ፈልገሽ ዛሬ ለአስቸኳይ ጉዳይ ፈልግሻለሁ ላወራሽ ፈልጋለሁ ምናምን። እኔ ደግሞ ከእሱ ጋር ያለኝን ነገር ታውቃለህ። ያንን ነገር የኔ አበባ ነሽ የምወድሽ። አይ አንድ ነገር ግን ልንገርህ። ሳሰጠኝ እንዴ መጀመሪያ ደረጃ ማለት ነው የመጣችበትን ነገር ማሳካት አትፈልጉም እንዴ? እናት ሩት ኖራ በፍቅር በደስታ ኖር ካንቺ ጋራ እንደኔ ካረገሽ ትዝታ ካለብሽ ነይልኝ ያካል መስኮርኮር ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ መጥቼላችኋለሁ ፋሚሊዎቼ። ዛሬ ተመልሼ ስመጣ ደስ በሚል ሪላክስ በሚያደርግ እኔ የሚለው ማለት ነው። እነዚህ ልጆች ዩቱብ ስራ ነው የሚሰሩት፣ በትዳር ነው የሚጫወቱት፣ ድራማ ነው የሚሰሩት። እኔ ለነሱ ለነሱ ምንድን ነው ትዳር ደግሞ እሷም አንዱን ጎትታ ትመጣለች፣ እሱም አንዱን ጎትቶ ይመጣል። አይ ሩት ባልሽን አጥብቀሽ ያዢ፣ ፍቅርም ደግሞ ፍቅረኛሽን አጥብቀሽ ያዢ። እንደኔ ማለት ነው። እንደኔ ሀሳብ ከሆነ እንደዚህ ይሻላል ይመስለኛል። ኧረ ተው። አሪፍ ቪዲዮ አንዳንድ ሰዎችን ጨጓራቸውን የምናቃጥልበት ቪዲዮ ይሆናል ማለት ነው ፋሚሊዎቼ። አንድ የሆነ አክል ቀን ጨጓራ እየተላጠ ነበርና ዛሬ በደንብ አድርጌ የሆነን ሰው ጨጓራውን እጥላችኋለሁ ማለት ነው ፋሚሊዎቻችን። እና ዛሬ ከፍቅርዬ ጋር በነገራችን ላይ የእሷን ጨጓራ አይደለም አላቸው፣ እኛ ተመልካችን ነው ጨጓራችን አላጥ። እንዴት ነሽና ጨዋታ ትጨርጨር ሆ ልንገናኝ ነው ማለት ደግሜ ሀቅ ታወራለች። ልጅቷ ደግሞ ደስ የሚለው ባህሪዋ ማለት ነው። በቃ አንድ ሁለት ቀን ጋብዘኝ መከራዬ። ግን የምር አትዋሺ፣ ቪዲዮ ላይ አዋሽ መረላ ኦዲየንሶቻችን አሉ። ጨምረሻል ኪሎ አልጨምርሽም? ቀንሻለሁ። ሀሳብ ውስጥ ከተተኝ ልጅ በቃ እሺ። ለማንኛውም ፍቅር ዛሬ ለምን እንደጠራሁሽ አውቅሻለሁ። አውቄያለሁ፣ ግን ብዙም ግልጽ አልሆነልኝም። ምሬ ነው በደንብ አድርገሽ ሴት ለሴት ማለት ነው። ጎበዝ ነው አይደል? ቤተሰቦቼ ስለዚህ ማለት ነው እስ የምር ቅጥል አድርጊያት እሺ። እንግዲህ በቻልኩት መጠን ነው እንጂ እኔ ለአንተ ወግኜ ነው። በአሁኑ ግን ለማለት ወግኝ ትፈልጋለች። ሌላ ለራሴ እዚህ ጋር ማንም አያስብልኝም። ብደበደብ ማማ አባቱ ነው የሚነካሽ። አሁን ማንንም አላሳፈጥምሽ። አሁን ለሁለት ጠርቻቸው ባወራ ለሁለት ይጥሰኛል ባላየ እግዚአብሔር ይስጥልን። ኧረ ፍቅር ግን የመጥፎ ነገር አታወሪ እሺ። ለማንኛውም ፋሚሊዎቼ አንድ ሰው ጫፏን እንዲነካት አልፈልግም። አይደለም ጫፏን እንድትነካ ማለት ነው። ቀና ብሎ ራሱ ቢያዋት በተለይ ያኛው ቀጭኑ ወይ ነጭ በቴስት ነው የሚገለጥለው። ለማየት ያብቃን። የምር አይደለም የምሬ ነው። ግን እንዲያያቱን አልፈልግም። ገባችኋ? እና ፋሚሊዎቼ ለማንኛውም አንድ ላይ ነው የሚመጡት። እንዴት ነው? አንድ ላይ ነው። ያኛው ቦርሳ በቃ የሆነ ጊዜ አንድ ጊዜ የተቀመጠው ቦርሳ ሆኗል። ሁልጊዜ ከኋላው አይጠፋም እና ማለት ነው ፍቅር። ስለዚህ ከዚህ በኋላ ምን እንደምናደርግ ታውቂያለሽ? ኋላዋ ላይ እንዳይከተላት ነው የምናደርገው። ያው እኔ በቻልኩት መጠን ቤት ያጠናሁት ነገር አለ። ትንሽ ደግሞ ማለት ያለብኝን ነገር አንተ ትንሽ ብትደግፈኝ። በቃ በደንብ አድርገሽ አቃጥያት እሺ። ለማንኛውም ፋሚሊዎቼ የእኛም ጨጓራ እንደተላጣ አይቀርም፣ የሌሎችን እናቃጥላለን ማለት ነው ፋሚሊዎች። እስከ መጨረሻ ይህንን ቪዲዮ ካያችሁት
በጣም 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 ትወዱታላችሁ። ግን ይህንን ምለው እኔና ፍቅርም የምትወዱ ናችሁ እንጂ ሌሎቻችሁ ምናልባት ምትናገሩ ትላላችሁ። በክፋት እንዳታዩብን ጀስት ለፈን ነው። እኔና እሱ አይታችሁ አላረጋል ይሄ ነው እና ለማንኛውም ፋሚሊዎቻችን ሁላችሁም አብረን እንጠብቃቸዋለን ማለት ነው። ትንሽ ደቂቃ አብረን እንጠብቃቸዋለን ማለት ነው። ደውዬላቸዋለሁ። ኧረ ተደውሎላቸዋል። ሲከንፉ ነው ደግሞ የሚመጡት እና ልክ ሲመጡ ሾው ነው የምንሰራባቸው፣ ሾው ማለት ነው። እና አብራችሁን ተከታተሉ። ብለስግሽ ማረገውን ሳስበው ፍቅር ግን ማለት ነው ፋሚሊዎቼ ፈገግታ አታበዛም ከኔ ጋር ስትሆን የምር ታበዛም። ወይኔ ፈጣሪ ሆይ ለምን ታበዛ? ኧረ ምን አልከኝ? ምን አልከኝ? ጭራሽ ለምቀኛ ቅንድም መስቀል ቅንድም መስቀል በቃ ይህንን ሙዚቃ ራሱ ማለት ነው በደንብ አድርገሽ ትይላቸዋለሽ። በቃ ክሊፑን ነው የምሰራባቸው ዛሬ። ቅንድቤን መስቀል አልችልም ግን እንዴት ነው እስኪ ስቀኝ እንዲህ ምን በእጅሽ ልከፍል ታደርጊው እንዴ ባይ እሺ ለማንኛውም ፋሚሊ ይቅርታ አድርጉልኝና ቅንድም መስቀል የሚችለው ነገረኛ ሰው ብቻ ነው እና እኔ አልችልም። ኦማይ ጋድ እኔ በጣም ነገረኛ ያልሆንኩ ልጅ ነኝ ማለት ነው። የዋህ ነኝ። ሁለቱንም አንድ ላይ ነው እንጂ ለብቻ አልችልም። እሺ ሁለቱንም አንዱ እስኪ ስለዚህ ፋሚሊዎቼ ነገረኛ አይደለንም ሁለታችንም፣ ግን ጸባያችን ሸጋ ነው። በጣም ደስ የሚል ጸባይ ነው ያለን። እንደምታዩ ሁለታችን መልከኞች ነን አረ መልከኞች ፈጣሪ ጅንታጡ ግን ባይዘዌ በተለይ ደግሞ ጸጉሯ ሳይቆረጥ በፊት ረጅም እያለ ተፈጥሮዋ ግን እንዴት እንደሚያምር እንደነበር ማለት ፈጣሪ የሚመርጥሃል። አቤት መመረጥ ግን በጣም ደስ ይላል። በጣም እኔም መመረጥ ናፈቀኝ። ጸጉሬ እንዲያድግ ጸጉር ለማሳደግ መመረጥ የሚጠይቅ ከሆነ እኔ ራሴ አማረኝ ማለት ነው። አይደለም ጥበቡን ሲያርቅ እና ማለት ነው ምናልባት ስሜታዊ የሆነን ማለት ነው ፋሚሊዎቼ ና አሳያቸው ና እዚህ እንዲገቡ ማድረጋቸው ስሜታዊ ሆነው ከአሳዎች ጋር ገንዳ ውስጥ እንዲገቡ እናደርጋቸዋለን። አሳዎቹ ግን ለካሜራ የሚታይበት ነበር። እነሱ ውስጥ ላይ ናቸው። ናይና እናውና ስማኝማ ምን እንደምናደርግ ታውቂያለሽ ፍቅር? ልክ ሲመጡ በቃ በደንብ ሰው እኮ በጣም ሲቃጠል ፊቱ ምናምን ሲቃጠል ማለት ነው ወይ ውሃ ነገር ይፈልጋል ወይ መጠጣት ይፈልጋል ምናምን አይደል? ዋኙ እንላቸዋለን። ዋኙ እንላቸው ግን ምን እንደመጡ እንደምናደርግ ታውቂያለሽ? ሱቅ ነው እንልካቸው። እሺ ለአንደኛው ማስቲካ አምጣለን እንለዋለን። ለእሷ ደግሞ የሆነ ነገር ትያታለሽ። አሳት ልጅ ከዚህ አምሮናል እና ይህንን ነው የምናደርገው። እሺ ለማንኛውም ፋሚሊዎቻችን አብራችሁ ቆዩ። እስከዛኛ የምንለማመድ ትንሽ ደቂቃ እንታገሳቸዋለን እስከሚመጡ ድረስ ማለት ነው። የታገሳችሁበት ፍሬ የት ነሽ? በፍቅር በደስታ ኑር ካንቺ ጋራ እንደኔው ካረገሽ ትዝታው ካለብሽ ነይልኝ ያካል አስኮርኮርኪ ብለሽ ጎራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ ፋሚሊዎቻችን መጥተዋል። አትረጂ አትረጂ ልክ ሲመጡ ማለት ነው እዚህ ሆነን ሱቅ እንልካቸዋለን። እኔ ያው ለመጀመሪያ ጊዜ ነው አግኝቼው አላውቅም። መጀመሪያ የምታወራው አንተ ነህ። ከዛ እኔ ያስኬድልሃል። እኔ ነኝ የማወራው። እሺ እንደምን ናችሁ? ሰላም ነው። ሰላም
አልደከመህም እንዴ? እሺ ለማንኛውም ዛሬ ጠራናችሁ ማለት ነው። እኔና ፍቅር ከጠዋት ጀምሮ እዚህ ግቢ ውስጥ ስንዝናና ፈታ ስንል ጁስ፣ አትክልት የፈለግነውን ነገር ስንጠጣ ስንበላ ነበር እና ከፍቅርዬ ጋር ደከመንና ሱቅ የሚላከን አጣን። እሷ ታጣልሽ ጁስ ነገር ለስላሳ ይሻላል ጁስ ከምደጋ ማስቲካ ላከው ሚስቃውን ማስቲካ ላከው። አንተ ማስቲካ ይዘህልና ብር ይዤ ነበረ። ጥርሴ ስለማዱ ነው። ሆዴን አታስቀዋል ያገሬ ሰው። ምን ለማለት ፈልገህ ነው? አንተ ማስቲካ ይዘህልና እንዴ? አልገባኝም። ያለ ነው እኮ መላክ ነው። ጥርስህን የሚያስቅህ ጥርስህ ለምዶ ሆድህን የሚያስቅህ። አይ ታዩ እናትዬ ተረጋጊ። ላልተማረ ሰው አሁን ምን እንደሆነ ቦራ አይደለም ያላችሁት። በነገራችን ላይ የምታደርጉት ነገር ሁሉ ማለት ነው ቦራ መስሏችሁ ነው የመጣችሁ ያላችሁ የመሰላችሁ። እሺ ለማንኛውም ወንድሜ አንተን አንድ ጊዜ የሆነ ዕቃ ይዘህልና እሷን እናውራት። አንተን ሱቅ እንላክ። ችግር የለም። እኔ መላላክ ብርቅ አይደለም። እላክልሃለሁ። ይሄ ከኔ ክብሬ አይቀንስም። ምን ላምጣልህ? ሱቅ ማስቲካ ይዘህልኝ ወጣ በል። ከልብህ ፈልገው ነው? ከልብ ፈልጌው በላው ጠጣው ምን እያረከው ነው? በላው ጠጣው ጠጣው። ወደ ጉዳዮቹ መግባት ስላላችሁ እኛ እንደዚህ ስንለፋለፍ ከእናንተ ጋር ስንዘባናል እኮ ወደ ጉዳያችን እንድንገባ እናቃጥለው ጊዜ የለንም። እሺ አንድ ነገር እኮ ወደ ጉዳያችን እንድንገባ መጀመሪያ ደውለህ የጠራህን አንተ ነህ። ሰው ጉዳይህን ጨርሰህ እንሂድበት። ፕሊዝ ከእናንተ ጋር የምንጋትትበት ታይም የለንም። ነው እንዳትናደድ እኛ ቀሰናቸው። እሺ ለማንኛውም እሺ አሁን እሱን ላካለሁ ብሏል። እሱን ይላክ። እሷ ደግሞ ማለት ነው ቅድም አሳምሮኛል እያልሽ ነበረ። ታጥምድ አሳ ዘላ ወይስ ዋኝታ ታምጣ? መላክን እንደ ክብር ዝቅ ማድረግ እያየሁ ነው። መላክን ማለት ትክክለኛው ትርጉም ሰማኝ። ምን አልኩኝ? መላክ ማለት እንደዚህ ሀሳቦች የሚገባቸው እውቀት ያላቸው መላክ ኖርማል ነው። ራሳቸው እንደዚህ እያላቸው ስሚኛ እንዴ እናንተ ከእውቀት ነጻ ስለሆናችሁ አሳ ትፈልጋለች እና አሳ አምሯታል አይደል ፍቅርዬ? ትንሿ ታሪክ የምፈልግ ትልቁ የሆነ አለ በዚህ በኩል ጭራዋጭ ሆኖ እጆቹ እንዲህ ጠፍቅ ያለ የሚተቀም ነው እንዴ? እሱ ነው ከዚህ ስርዓት ይኑረና ይልቅ ለፈለግከን ጉዳይ ብትነግረኝ ይሻላል። እንዴ የፈለግኩሽን ጉዳይ እኮ እየነገርኩሽ ነው። ለምናና አንተ ሰው የለም ስነ ስርዓት አይኖርህም። ምን ስነ ስርዓት? ስለምን ስነ ስርዓት ነው የምታወሪው እኮ? ስነ ስርዓት ሪስፔክት ያለው ሰው ነው እሱ። አየሽ ብላክም ምንም አይደለም ማለት ነው። በራስ ብር ይዘራለሁ አባቴ። አንተ ይኸውልህ ስነ ስርዓት ያዝና ለፈለግከን ጉዳይ ምናገር ጌታ በሊበር ሳይሆን በራስ ብር ያምጣ። የዋህነቱ ከበዛ የዋህነት ከበዛ አልቀረ ግን ማለት የምር አንደኛው የዋህ ነው ብለን እንድንደፈድፍ እንድናውቀው በራስ ብር ይዘልና ችግር የለም። ከተራባችሁ እኮ ገዝቼ በራስ ማስቲካ ሲራቡ የሚበላ አይደለም። እውቀታችሁ እዚህ ጋር አሳ ምናምን እያላችሁ ነበረ። ረስታችሁት ነው? በጣም ሌላ ሙድ ውስጥ እየገባችሁ ስለሆነ ከ5 ደቂቃ በፊት እያወራችሁ ያላችሁትን ራሱ እየረሳችሁት ነው ያላችሁት። ለማንኛውም ታጥቦ ጭቃ ማለት ይህ ነው እንግዲህ። ከትናንት ወዲያ ደህና እየመሰልከኝ ነበረ። የኔ ባህሪ ይሞቃሉና ሙቀት ፈጠሩብኝ። መጀመሪያ ፀሐዩ ኖርማል በቃ ደስ የሚል ነበረ። ለስለስ ያለ ምን ነው ፀሐዩ ቀጥላል። ጥላ ቦታ ነው ናለ የሆነ ጊዜ እንዲህ ከልላት አይቻለሁ። ከልላት የምር ከልላት እንደባለፈው የምር እንዲህ የከልላት ነበር። እሱ ማለት ነው ለሴት ማብራሪያ ይስጥ። ማብራሪያ ይሰጠ ነው ጋዜጣ መግለጫ አይደለም ማለት ይሄ። ለማንኛውም ጥርስ ያምራል። በደንብ መሳቅ ትችላለህ። ያኛው የዛኔው እየቀለድክበት ከሆነ ለሴት ልጅ ክብር ሲኖር የዛኔ ይገባል። ከዝናብ የተከላከልክላት ነበር እንዴ? ነገር ጃኬት ማለት ነው። አሁን ቀጥል። በነገራችን ላይ ውስጥ የሌለውን ነገር ስታደርግ አያንበብም። ውስጥ የሚኖር ውጭም ግን ፀሐይ እንዳይመታብኝ አያገባም። ዋና መማራችን ነው። ዋና እንድትማሩበት አንተ ስታደርግ አስረዳሃል። አሪፍ ነው። ይጠቅማል ነገር እንዲህ ልበል ከዚህ ላይ በቤት አልፈልግም። ደግሞ ያስገኝ የሚሄድ ፈልጋለሁ።
ምን ማለት አላማቸው ማቃጠል አልፈልግም። ስንት ነገር ትቼ እንደመጣሁ ታውቃለህ። ይገባኛል። አላማቸው አንተን ሱቅ መላክ፣ እሷ ደግሞ አሳ እንድታወጣልን እድሜ አውራ ማለት ከመጀመሪያውም ነግሬሃለሁ። በነገራችን ላይ ሁኔታችሁን አይቼ ማለት ነው ቦራ የህፃናት ሙያ ያላችሁን ይመስለኝ ከመጀመሪያው። ለማንኛውም ማለት ነው አሁን እኮ አንተ ችግር የለውም እላካለሁ ብለሃል። ችግር የለም። ከክብር የሚቀንስ ነገር የለም። በልጅ እግር ሮጥ ብለናል። አቤት በቃ ይሄ ለእናንተ በጣም እውቀት ነው የሚመስላችሁ? አቤት እውቀት፣ አቤት እውቀት። እንደዛ ነው የሚመስላችሁ? ለእውቀታችሁ ሞልቶ ፈሰሰ። ቦራ የምር እንደዚህ አይነት እውቀት ነው ይቻላል። ይህ የመነጠቀ ነው። የመነጠቀ ብቻ ከሌላ ፕላኔት የመጣ ከሌላ ፕላኔት አይቻላቅም። አሁን አላማችሁን አሳካችኋል እንሂድ ወይስ ምንድን? ገና ምንም ነው። ኦኬ፣ ለእኛ አላማ ለማሳካት እየረዳህን ነው። ውለታ በዛብን። ይሄ ያጨበጭባል። እውነት ውለታ እኛ ውለታ ዝም ብለን እንትናንለ በተማሪዎች ለኛ የውሸት አትሳቁ። ከልባችሁ እያለፍክ ያለው አንተ ነህ። አትጥራኝ፣ አትድረስብኝ አልኩህ አይደለ? ለምን ጠራኸኝ እንዴ? ለምንድን ነው አልገባኝም። እኔ ለምንድን ነው የምትከተለኝ ሁልጊዜ? ሰው እኮ ሲታውህ እኮ መተው ነው ያለብህ አይደል እንዴ? ሁሌ መጃጃል፣ ሁሌ የሆነ የማይሆን አስተሳሰብ ማሰብ፣ ደግሞ ይሄ ምንድን ነው የሚባለው ማይሆን ሀብት ለማሳየት ለምን ትፈልጋለህ? ለምንድን ነው የሰዎችን ትኩረት ለመሳብ የምትፈልገው? አልገባኝም። በስነ ስርዓት እያናገርኩ ነው። ወደዛ ልቀቀኝ፣ በጥፊ እንዳላላጋሽ ስነ ስርዓት እሷንም ልደግምልህ እችላለሁ። አይገርምህም? አይገርምህም? ቆመን ነው እያወራን ያለ ነው። ቆመን እያወራን ነው ያለ እንዳንተ አይነት የቆሻሻ እጅ እንዲነካኝ አልፈልግም እኮ። ታዲያ እንዲህ አይባልም። እንዲህ ማለት ምን ማለት ነው? እንዲህ ማለት ነው። የምር አይቻውቀሽዋል። የምር የተማሪ ግደልግ አላማቸው ያህል እንጂ መጀመሪያ መምጣት የለብንም። ይሄ ፓርላማ ስንት ውይይት ነው። ምን አውቃለሁ ታዲያ። እኔ ለምንድን ነው 10 ጊዜ ስደውል እያየህ ነው እንዴት እየሆነ እንደነበር። በጥብቅ ነው ፈልገሽ ዛሬ ለአስቸኳይ ጉዳይ ፈልግሻለሁ ላውራሽ ፈልገሽ እኔ ደግሞ ከሱ ጋር ያለኝን ነገር ታውቃለህ። ያንን ነገር የእኔ አበባ ነሽ የምወድሽ። አይ አንድ ነገር ግን ልንገርህ። መጀመሪያ ደረጃ ማለት ነው የመጣችሁበትን ነገር ማሳካት አትፈልጉም እንዴ? ማሳካንላችሁ እኮ ናሽ ጠጋ ብላ አውራኝና እዚህ ጋር የምር ነው። አንደኛ እንደ እድሜህ እየሆንክ አይደለም። እሺ አንድ ነገር ልንገርህ ግን ምን አለ መሰለህ የሚያውቀው ራሱ ተልካሻ ነው ዋልቼ አንቺ እኮ በቃ ለነገሮች ሁሉ መልስ ማታጪ ሰው ብትኖሪ አንቺ ነሽ። የምሬ ነው። እየደከመኝ ስለሆነ ማለት ነው። ይሸከምህ እነሱ ይሸከሙኝ እንጂ አንቺ ለምን ትሸከም? ይሸከምህ እሱ አንተ ናት ትሸከምኝ። ምን ነው ጊዜ ጥቅም ከማይ ይሸከምሽ ቀድሞ ነይ በቃ አንቺን እሸከምሻለሁ። እሺ ተሸከም። በቃ ያስቀድምሽ እናት እሺ ሮጣ ተሸክማት ይዛት ና ቶሎ በል ቶሎ በል። እኛ እንደዚህ ማስቀደም አልገባኝም። እኔ አልሄድም እሱ አልሄድም እያልኳት እሷ ናት አክብራ የመጣችው። እናመሰግናለን። እሱ ብዙ ነገር የመሸከም አቅም አለው እና ትዕግስተኛ ነው ይባላል ልጁ። ሁለታችንን ይሸከማል። ካሜራማን እና ሆነ ተቀርጸናለን። ይሸከማል እና ተሸከማል። መጀመሪያ ኪሎን እየመዘነ ነው በአይን ቃል አጣሁላችሁ። ባይዘዊ ማለት ነው። ነግራችሁ ግራ ገባኝ። ቃል አጣልን። እኛ ቃል የሚገኝ